እንደዛ አልክ። ለነገሩ እሳቸው የሚወደዱኝ አይመስለኝም፣ ግን እመነኝ በቅርቡ የዚህ ቤት መራት መሆን አይቀርም። ምንድን ነው አልወደድሻትም? ለምንድነው እንደዛ ሰገለ ማምጫት የነበረው? እውነቱን ንገረኝ ካልከኝ ምንም አልወደድኳትም። ተራ ሴት ነው የምትመስለው። ተራ ሴት? እማዬ ምነው ስሜቴን መናገር አልችልም? ይኸውልሽ ስሜትሽን መናገር ትችላለሽ፣ በፍጹም ግን እንድትሰድቢያት አልፈቅድም። ለአንተ የምትመጥነውን ቆንጆ ዘሯ የተባረከችዋን ሴት እኔ ራሴ ፈልጌ እድርሃለሁ። አንተም አባት የምትመርጧት ሴት ለዚህ ቤት ክብር አትመጥንም። እማ ስለ ቤቱ ክብር ኑሐሚን በየሄደችበት ሁሉ እየተከተለ ስቃይዋን የሚያበዛው ኤርሚያስ ነው። ኤርሚያስ በሌለበት ቦታ ላይ መሄድና ራሷን ማረጋጋት ትፈልጋለች። የኑሐሚን አባት የት ነው ያለው? ለሕክምና እንደሄደ አልተመለሰም ወይንስ የት ሄዶ ነው? ቤት ውስጥ የኑሐሚን አባት የለም። ለሕክምና ወደ ውጭ ይሄዳል ወይንም ደግሞ ውጭ ወስጄ አሳክሟለሁ ባለው መሰረት አቶ ለይኩን ውጭ ወስዶ እያሳከመው ነው ወይንስ የት ነው? የኑሐሚንን አባት ማየት እንፈልጋለን ማለት ነው። ምክንያቱም ተሽሎታል ወይንስ ምን አይነት ደረጃ ላይ ነው ያለው የሚለው ነገር ማወቅ እንፈልጋለን። የኑሐሚን አባት መምጣት አለበት። ለሕክምና ሄዶ ከሆነ እንግዲህ ጥሩ ነው ይመጣል ማለት ነው። ኑሐሚንም በየሄደችበት ሁሉ እሷን የሚያናድዳት እሷን ደግሞ ሊያቃጥላት በቃ እሷን ሊደፏት ነው የፈለጉትና እዚህ ጋም ኤርሚያስ አለ፣ እዚህ ጋም በጣም ብዙ ተረባርበውባታል። ግን ደግሞ መቼም ቢሆን ትወድቃለች ወይንም ደግሞ ታንቀላፋለች ብዬ አላስብም። ምክንያቱም ለጥላቶቿ መቼም ቢሆን መውደቅና ማንቀላፋት የለባትም። ጠንክራ መገኘት አለባት። ለኑሐሚን ብዙ ሰው እሷን ለማጥፋት ይፈልጋል። ምክንያቱም ጀግና ሰው፣ ቆንጆን ሰው ሁሉም ሰው ይፈልገዋልና። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው። ነባሮች እንኳን በሰላም መጣችሁ ውድ ቤተሰቦቼ። እንግዲህ ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ ማለት ነው ሀባይቦቼ። ትናንትናም ሰርቼላችሁ ነበር ማለት ነው። ዛሬም በድጋሚ እንግዲህ አጫጭር ቪዲዮ ስለሆነ የምሰራው ለዛ ነው እንግዲህ ድጋሚ የመጣሁት ማለት ነው ውዶቼ። በተለይ ደግሞ ናሆማ ፍቅረኛውን ቤተሰብ ሊያስተዋውቃት ሲል አማቲቱ የጠየቀቻት ጥያቄ ነበረ። የማን ቤተሰብ ነሽ የማን ዘር ነሽ ብላ ስጠይቃት ቤተሰቦቼን በመኪና አደጋ አጥቻለሁ አላለችም መሰላችሁ? እሷ እኮ እኔ ስለሞታቸው ሳይሆን ወይንም ደግሞ አሉ የሉም የሚል ሳይሆን ዘርሽን ነው የጠየቁሽ ነበር ያለቻት። የናሆማ እናት በነገራችን ላይ በጣም ሲሪየስ እና በጣም ለነገሮች ሁሉ ኮስታራና በጣም ክብር የምትልና ክብር የሚያስጨንቃት አይነት ናት። ግን ደግሞ እሷ እኮ ክብር የላትም በነገራችን ላይ። ጭራሽ ደግሞ ከኤርሚያስ ጋርም ልትማግጥ ነው ማለት ነው። እና ከኤርሚያስ ጋራ ስትማግጥ ኑሐሚን ብትይዛቸው በጣም ነበር ደስ የሚለኝ። ምክንያቱም ሳማን ነው ይሄ ኤርሚያስ እጅግ በጣም ከምላችሁ በላይ ኑሐሚንን በጣም መከሯን እያበላ ስለሆነ መቼም የሚማር ሰው አይደለም። ምክንያቱም ይማራል ብላችሁም የምታስቡት ሰው አይደለም። በጣም የሆነ ደነዝ ነገር ነው ኤርሚያስ ማለት ነው። እና ናሆማም ደግሞ ኑሐሚንን የሚያይበት አመለካከት ወይንም ደግሞ ኑሐሚንን የሚያይበት አስተያየቱ የፍቅር ይመስለኛል። ታሳዝነኛለች፣ በጣም ነው ማዝንላት፣ ደስ ትለኛለች በሚል ተነስቶ አፈቅራታለሁ እወዳታለሁ የሚል እንግዲህ ነገር ሊመጣ ነው ብዬ ፈርቻለሁኝ። በእርግጥ ናሆማ ቢያፈቅራትም ቢወዳትም ይገባታል ብዬ አስባለሁ። ናሆማ በጣም የፍቅር ሰው ነው፣ ልቡ ንጹህ ነው። እንደ ቤተሰቦቹ አይደለም። በተለይ ደግሞ እንደ እናቱና እንደ እህቱ አይደለም። ወይዘሮ ዝናሽ እናቱ በጣም መጥፎ ከሚባሉ ሰዎች፣ ነገሮችን በጣም ከሚያካብዱ ሰዎች፣ በቃ የሰውን ሕይወት የሚያከብዱ ማለት ልክ እንደ ወይዘሮ ዝናሽ እንደ ናሆም እናት ያለ ሰው ነው ማለት ነው። እንግዲህ ፍቅረኛውም እዛ ቤት ውስጥ እኔን እንደ ምራት አልተቀበሉኝም፣ ስለዚህ ግዴታ እዛ ቤት ተመላልሼ የኔን ምራትነት እንዲቀበሉና ያንተ ሚስት መሆኔን ማሳመን አለብኝ ቤተሰቦችህን ብለዋለች። ይሄ ነገር ያደረገችው በጣም ተናዳና በቀልና የሆነ የንዴት ስሜት አለባት ያን ነገር ስትነግረው ማለት ነው። ይሄ ነገር ደግሞ የሆነ ያሰበችው ነገር አለ ብዬ አስቤያለሁኝ። ይሄም ማለት ናሆማን የቀረበችው ለገንዘብ ብላ ነው እንጂ ለፍቅር ብላ አይደለም። ይህንንም ነገር ደግሞ በተለይ ኑሐሚንም ስትናገር ሰምታችሁ ከሆነ እኔ ስማግጥ አላገኘሽኝም፣ ኤርሚያስን ወዲጀውና አፍቅሬው ነበር ያገባሁት አብሬው የኖርኩት እንጂ ከአንቺም ደግሞ ሲጀመርም አንቺ ሚስቱ እንደሆንሽ ትዳርም እንዳለ ወይንም ደግሞ ሌላ ህይወት እንዳለው አላቅም ነበረ። ያወቅኩም ሰዓት ደግሞ ትቸዋለሁኝ ብላታለች። አንቺ ነሽ አይደል እዚህ ቤት ያመጣሽው ስትላት ራስሽ ነሽ ፈልገሽ እዚህ ቤት ልታመጪው የምትችይው እንጂ እኔ ከኤርሚያስ ምን አለኝ ኤርሚያስን ትቸዋለሁ ነበር ያለችው። እንደውም አንቺ እንድመችሽ ለመማገጥ እንድመችሽ ሊሆን ይችላል እዚህ ቤት ያመጣሽው ብላታለች ኑሐሚን ማለት ነው። ኑሐሚን ራሱ በነገራችን ላይ የትም ቦታ ቢሆን ራሷን ለማስከበር ብዙ ነገሮችን ታረጋለች። በጣም ብዙ ነገሮችን ማለት ነው። ይሄ ነገር ደግሞ ግዴታ ለሷን በጣም አስፈላጊ ነው። ናሆማን በርቅት ከጎኗ ስላለ ምንም ሊከፋት አይችልም። ሲከፋት ራሱ እየሄደ እያጫወተ እያሳሳቃት እንደውም ያለችበትን ስትረስ ውስጥ ካለችበት
ጭንቀት ያወጣታል። ናሆም ለሷ ይገባታል ብዬ አስባለሁኝ ማለት ነው። ናሆምና ኑሐሚን አብሮ ቢሆኑ ለሁሉም ነገር አሪፍ ነው ብዬ አስባለሁ። የተረጋጋችና ለሁሉም ነገር የምትመች አይነት ልጅ ናት ማለት ነው። በቃ ለትዳርም ለሁሉም ማለት ነው። ኤርሚያስም ለዛ ነው እሷን ግጥም አድርጎ ይዞ አለቅም ያለው ማለት ነው። በፍጹም ግን ደግሞ ኤርሚያስ ጋር ተመልሳ ፍቅረኛሞች ሁና ወይንም ደግሞ ፍቅር ጀምራ ትኖራለች ብዬ አላስብም። ምክንያቱም ኑሐሚንን በተደጋጋሚ ነው ልቧን የሰበረው ማለት ነው። በዛውም ባልጠበቀችበት ቦታ ስላገኘችው በጣም ነው ልቧ የተሰበረው። አቶ ላይኩንም ደግሞ ይቺ ምስኪን ልጅ አባቷ ስለታመመባት እናንተ የምትሏትን ነገር ሁሉ የቤት ሰራተኛ መሆን ሳይሆን የቤት እመቤት መሆን የሚገባት አይነት ልጅ ናት። ስለዚህ እንዴት እናንተ ልጅቷን ተቸግራ እዚህ ቤት ውስጥ መታ ስለተቀመጠች እንዴት እናንተ እሷ እንደዚህ ታረጋላችሁ? ለምንድን ነው ይሄን ነገር? እኔ የገረመኝ ልጄን በእናቴ ስም የእናቴን ስም የሰጠኋት እናቴ ናት የእናቴ ምትክ ናት ብዬ ስላሰብኩ ነበረ። ግን ደግሞ በጭራሽ እንደዚህ የወረደች ልጅና የተበላሸች ልጅ እንደሆንኩኝ አላወኩም። ልጄ ግን ይሄን ያህል መበላሸቷን እስካሁን ድረስ አላወኩም ነበረ። ለካ ይሄን ያህል ተበላሽታለች ብሎ ከባለቤቱ ከወይዘሮ ዝናሽ ጋራ አቶ ላይኩን እየተጨቃጨቀ ነበር። ምክንያቱም ይሄን ነገር ያደረገችው ወይዘሮ ዝናሽ ናት። ልጅቷን እንድትበላሽና መጥፎ አመለካከት እንዲኖራት ለሰዎች መጥፎ አመለካከት እንዲኖራት ያደረገቻት እናቲቱ ናት። እናቲቱ ወይዘሮ ዝናሽ በጣም የወረደች ሰውና ከባድ ሰው ናት ማለት ነው። እና ለዛም ነው ደግሞ ሴቲቱም ልጅ ራሱ በቃ ልክ እንደዛው እንደ እናቲቱ በጣም የወረደ አስተሳሰብ ነው ያላት። ሰውን በሀብቱና በመልኩ በገንዘቡ ልክ እየለካች ነው የምትወደው እና በጣም ከባድ ነው። ገንዘብ ያለው ሰው ታከብረዋለች፣ ትወደዋለች። ገንዘብ የሌለው ሰው ደግሞ ለሷ ቦታ የለውም። ይሄን ነገር ያደረገችው እናቲቱ ናት። እናቲቱ በጣም መጥፎ ሰው ስለሆነች ልጅቷም እንደዛውን የሆነችው። ኑሐሚን ግን ደግሞ በነሱ ወጥመድም ሆነ በነሱ ተንኮል መቼም አትወድቅም። ምክንያቱም ኑሐሚን በጣም በብዙ ነገሮች ተፈትና እዚህ ደረሰች ናች። በባለፉት ብዙ ክፍሎችም ደግሞ በእንጀራ እናቷና በእንጀራ እናት ልጇ ማለት ነው በእህቷ እህትም ሳትሆን ከሌላ የተወለደች ብትሆንም ዞሮ ግን በእነሱ በሁለቱ ራሱ በጣም ብዙ መከራና ስቃይ አይታለች እና አባትየውም እሷም ብዙ መከራ ስቃይ አይተዋል። እዚህም ደግሞ ተመልሰው ሲመጡ ልክ ያ ህይወት ነው የተደገመባትና በጣም ነው ያሳዘነችኝ ኑሐሚን።